አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል። እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው እግዚአብሔር ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው ሆነ። እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ እንዴ የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለችው። ውጣና ስበክ አለችው። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለችው። እዚያ በኋላ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘውም ብለው። ኋላ ምን ያለው እመቤታችን ምን አለችው? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ አምላክ ቸርነት ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝህ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ነው። ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ሆይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት የንስሐ ዝግጁነት መቁረብ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለው